እውነቱን በድፍረት ልናገር። ምንድነው ዓላማው? እግዚአብሔር የለም፣ ከኛ የተቋረጠ ሌላ ነገር አለ። ኢትዮጵያ ሀገር አይደለችም። ምን ያክል እኛን ይቆጣጠረናል? የሰው ጭንቅላት ጠንቋይ ነው። ሁሉም ሰው ፈሪሃ ሴጣን እንጂ ፈሪሃ እግዚአብሔር ሰው ዛሬ የለም። ምን እናድር? የሴጣንን ፍርሃት የአውሬን ፍርሃት እየፈራን ፈጣሪን ይፈራን ይመስለናል። ልብ ማድከም ነው። በእኔ እድሜ እኮ ኦርቶዶክስ አይታወቅም። የእግዚአብሔር ቋንቋ ግዕዝ ነው ወይስ ዕብራይስጥ ነው? ይሄን ግዑዝ ቋንቋን ነው ግዕዝ ብለው የሸወዱን ማለት ነው። ድግምት ነው። ይገለጣል ወይ? ሴጣን ያገለግለናል ወደ እንዳንሞት። የሆነ ነገር አለ። ኃይሌ ከዚህ ስላይደለ አትቸገሪ። ምንድነው? ደደብ ነኝ። አንሰናል በጣም። ሴጣንን መጥፎ አድርጎ ከፈጠረ እንዴት ሰውን ወደደ? እማናፍር እንድንሆን ፈሪ እኮ ነኝ። ውስጤ ፍርሃት ያለ። እንደዚህ አልነበረም ኤክስፔክት ያደረኩ። ሰው እኔን ሊጠቅመኝም ሊጎዳኝም አይችልም። ሰው በዚህ ሰዓት ተነስቶ ያለበት ሰዓት ነው። የኢትዮጵያዊ ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ነኝ።